ሄርሜላና አብርሃም እንግዲህ አልተቻሉም። አሁንማ ማች ልብስ ለብሶ መጥቷል ማለት ነው። እንግዲህ አንድ አይነት ልብስ መልበስ ጀምሯል። አሁንማ ጉድ ሳይዝፈላ መስከረም አይጠባም አሉ። ሄርሜላ ምን እየሰራሽ እንደሆነ ብቻ ነው እኔ ግራ የገባኝ። እንደምንም ብለሽ አብርሃምን እና ሩታን እንግዲህ አፋታሻቸው። እንደምንም ጥረሽ ግረሽ እንግዲህ እንደምንም ብለሽ አፋታሹ። እንግዲህ አብርሃም ደግሞ እንዴ ቆይ የለበሰ ሸሚዝ የሴት ሸሚዝ ነው እንዴ ወይስ የወንድ ሸሚዝ? እንደዚህ አይነት ደረት ላይ እንደዚህ ጌጥ አለው እንዴ? የወንድ ሸሚዝ እንደዚህ እርባ እንዳለው ደረቱ ላይ አረ ጉዴ! አብርሃም እና ሄርሜላ እንግዲህ አልተቻላችሁም። ምንም ማድረግ አይቻልም። እንግዲህ አሁንማ በቃ ነፃ ወጣችሁ እኮ ሩታ ከመሀላችሁ ወጥታለች ማለት ነው። ሄርሜላ እንግዲህ ነገ ህይወትሽ ከባድ ነገር ነው የጣልሽው ማለት ነው። እንግዲህ አስቸጋሪ ነው። የሰው ህይወት ውስጥ ገብተሽ የሰውን ህይወት እንደምንም ብለሽ አቦክተሽ በጥብጠሽ እንግዲህ መጨረሻ ላይ ጋግረሻል ማለት ነው። እንግዲህ ሄርሜላ የሰራሽው ስራ ግን ለነገ አንቺ የምትጠየቅ ስራ ነው። በጣም ያስጠላል። በነገራችን ላይ ሴት ልጅ ሆነሽ የሴት ልጅ ህይወት መበጥበጥ በጣም ነው የሚያስጠላ ማለት ነው። እንግዲህ በመጨረሻ አብርሃምን በእጅሽ አስገብቶሻል። እንግዲህ ያው አብርሃምና ሩታ ተጣልተው ተለያይተው እንደማይቀሩ ሁላችንም እናውቃለን ማለት ነው። ምክንያቱም መሀላቸው ልጅ አለ። ፈጣሪ በረከት ሰጥታቸዋል። መሀላቸው ልጅ አለ ማለት ነው። እንግዲህ ሄርሜላ አንቺ ነገ የሚቆጭሽ ነገ የሚጸጽትሽ ነገር ባታደርጊ መልካም ነው ብዬ ነው የማስበው። እኔ የሰው ባል ላይ ሙጭጭ ብለሽ እንደዚህ ማድረግ በጣም ነው የሚያስጠላ። እውነት ለመናገር አሁንማ አንድ አይነት ሸሚዝ አስለብሳለች ማለት ነው። እንግዲህ እርግጠኛ ነኝ ይሄ ሸሚዝ የሴት ነው አለበት የራሷን ነው ያስለበሰችው። እኔ እርግጠኛ ነኝ። እና በጣም ነው የሚያስጠላ። በነገራችን ላይ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑ ተስፋ አድርጋለሁ። እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ክብሩ ይስፋ ለመድኃኔዓለም። እኔ ጋ የበዛ ሰላም ለእናንተም ይብዛ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንዴት ናችሁልኝ የኔ ውድ ቤተሰቦች የኔ ብርቅዬ ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ፈጣሪ ሀገራችንም ሰላም ያድርግልኝ። በያለንበት ቦታ ሰላማችን ያብዛልኝ። ሰላም ለሰው ልጅ በሙሉ ፈጣሪ ሰላሙን ይስጠን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻናሌን አበረታቱኝ ይላችኋለሁ። ውድ ቤተሰቦቼ መልካምነት ለራስ ነው፣ አይከፈልበትም። መልካምነትን ይታደሉታል እንጂ አይታገሉትም። ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ሰላማችሁን ያብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ሄርሜላና አብርሃም እንግዲህ እንደው የለበሱት ልብስ እንደው ድንቅ ነው ማለት ነው። በጣም ነው የሚገርመው። ሄርሜላ እንግዲህ ብላ ብላ የራሷን ልብስ እያስለበሰች መታለች ማለት ነው አብርሃምን። ወይኔ በላቸው እንግዲህ አብርሃም የሄርሜላን ልብስ መልበስ ጀምረዋል ማለት ነው። እርግጠኛ ነኝ ይሄ እንደዚህ አይነት ልብስ የለም። በነገራችን ላይ የወንድ ልብስ እንደዚህ አይነት አለ እንዴ? አረ እኔ አይቼ አላውቅም። ይሄ የሴት ልብስ ነው፣ ራሷን ነው ያለበሰችው። እንግዲህ ሄርሜላ እንደምንም ብለሽ ሙጭ ብለሽ እንግዲህ ሩታ እጅ ውስጥ ነጥቀሽ ወስደሻል አብርሃምን። እንግዲህ በጣም ከባድ ነው። በነገራችን ላይ የሰው ህይወት ላይ እንደዚህ ማድረግ እንደዚህ አይነት አስነዋሪ ነገር ማድረግ በጣም ነው የሚያስጠላ ማለት ነው። እንግዲህ ሄርሜላ ፈጣሪ መስተዋሉን ይስጥሽ። በነገራችን ላይ ሄርሜላ አንቺ ጤነኛ ሰው አትመስኝም። የሆነ ነገርሽ ተነክቷል ማለት ነው። የሆነ ጭንቅላትሽ ውስጥ ቦታውን ነገር አለ ማለት ነው።
ምክንያቱም እርጉዝ ሴት ባለትዳር ባል ሚስቱ ነፍሰ ጡር ሆና እንደዚህ መሀላቸው ገብተሽ እንደምንም ሞጭ ሙጮጭ ብለሽ እንግዲህ ተሳካልሽ እንግዲህ አፋታሻቸው ማለት ነው። እነሱን እንደዚህ በማረግሽ እኔ ምን እንደምታገኝ ብቻ እኔ ፈጣሪ ይወቀው። እኔ በጣም ነው የሚያስጠላ። በነገራችን ላይ አንዳንድ ጊዜ የሰውን ደስታ ለመንጠቅ የሰውን ህይወት ለመበጥበጥ የምንጥረው ሰው እኮ የዘራውን ነው የሚያጭደው። ነገ ያንቺም ህይወት እንደዚህ ልክ እንደ የሩታን ህይወት እንደበጠበጥሽው ያንቺም ህይወት እንደዚህ ይበጠበጣል ማለት ነው። እንግዲህ ጠብቂ ብድር በምድር ማለት ነው። ሄርሜላ በጣም የሚያስጠላ ነገር ነው እያረግሽም ያለሽው ማለት ነው። እንግዲህ አንቺም ሴት ሆነሽ ሴት ላይ በዛ ላይ ነፍሰ ጡር ሴት ላይ ባልዮ እንደውም ከሚስቱ አጠገቡ ሆኖ ሲያንከባክባት ሊያንከባክባት ሲገባ አንቺ ግን ወደ ራስሽ ወስደሽ እንደዚህ አይነት አስነዋሪ ነገር ማድረግሽ እጅግ በጣም የሚያስጠላ ነገር ነው። መስተዋሉን ይስጥሽ ነው የሚልሽ። እኔ ሌላ ምንም የሚልሽ ነገር የለም ማለት ነው። በጣም ነው የሚያስጠላ። በነገራችን ላይ ሴት ልጅ ክብሯ ስትጠብቅ ራሷ ስታከብር ነው ወንድ ልጅም ሊያከብርሽ የሚችለው ማለት ነው። ነገ አሁን ብትጣይ ሆነ ነገር ብትዩ አብርሃም እርግጠኛ ነኝ ፈልገሽ መተሽ ትዳሬ ውስጥ ገባሽ እንጂ ፈልጌ ያልመጣው አንቺ ነሽ መሀል ገብተሽ ትዳርሽን በጠበጥሽ ብለው የማይሆን ቃል ቢናገርሽ አሁን ቅስምሽ ነው ስብርብር የሚለው ማለት ነው። የምትገኝበት የምትይበት የምታደርጊበት የምታከናውኒበትን ነገር ሳታደርጊ በፊት ቆም ብለሽ ብታስቢ መልካም ነው ብዬ ነው የማስበው። እኔ ነገ እንግዲህ አንቺ ሩታ ላይ ያደረግሻትን በእያንዳንዱ እንግዲህ በሰፈርሹ ቁና ይሰፈርልሻል ማለት ነው። እንግዲህ ሩታዬ በዚህ ሰዓት ፈጣሪ ከአንቺ ጋር ይሁን። እንግዲህ ልትወልድ ትንሽ ቀናት የቀራት ማለት ነው። ሩታዬ ፈጣሪ የተመሰገነ ይሁን። ፈጣሪ የወደደውን ነው በልጅ የሚባርከው ማለት ነው። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። ለፈጣሪ የሚሳነው ነገር የለም። ሩታዬ ፈጣሪ እንግዲህ እቅፍ ድግፍ አድርጎ በሰላም ልጅሽን አቅፈሽ ለመሳም ያብቃሽ እልሻለሁ የኔ ውድ፣ የኔ ጀይና ሴት፣ የኔ ኩሩ፣ የኔ ጠንበለል፣ የኔ ሞዴሊስት በጣም ነው የምትመችኝ። በነገራችን ላይ ወንድ ልጅ ፊት ሲሰጠው ክብር አይወድም። በነገራችን ላይ ወንዶች አንዳንድ ጊዜ ብትንሰፈሰፍለትን የሚተንከባከበውም ሴት ትንሽ አይወዱም ማለት ነው። የሆነ በቃ ልክ ልክን የምትነግረው ሴት ነው የሚወዱት ወንዶች ማለት ነው። አይወዱላቸውም፣ ክብር አይወዱላቸውም። ለምን እንደሆነ እኔ አላቅም፣ ምን እንዳለባቸው አላቅም እኔ እንግዲህ ሩታዬን የመሰለች ትተ እንግዲህ ከኤርሜላ ጋር ሸሸ ገዳሜ በሊድና ማለት ነው። አብርሃም አስቸጋሪ ነው አንዳንድ ጊዜ እንግዲህ የምናደርገው የምናስበው አድርጋቸውን ነገር ቆም ብለን ካላሰብ ነው ህይወታችን ውስጥ አደጋ አለው ማለት ነው። እንግዲህ ኤርሜላና አብርሃም እንግዲህ ያው ኤርሜላ ነገ አብርሃም ደግሞ ሌላ ሴት አምጥቶ አንቺ ላይ ይደርባል ማለት ነው። አንቺ ደግሞ ሌላ ወንድ አምጥተሽ አብርሃም ላይ ትደርባለሽ ማለት ነው። ዛት እንግዲህ ሰው ያደረገው የሰራውን ነው የሚመለስለት ማለት ነው። ምንም አዲስ ነገር የለም። የሰራሽውን በሙሉ እንደሚታጨይ እርግጠኛ ሆነሽ ጠብቂ ማለት ነው። ይሄ ሄርሜላ ፈጣሪ መስተዋለውን ይስጥሽ። ያደረግሽው ነገር በጣም የሚያስጠላና ከሴት ልጅ የማይጠበቅ አስነዋሪ ነገር ነው እየፈጸምሽው ማለት ነው። ፈጣሪ መስተዋሉን ይስጥሽ። እንግዲህ እኔ ሌላ ምንም የምልሽ ነገር የለም። ጭንቅላትሽ ውስጥ የሆነ ከቦታ ወደ ቦታ የለቀቀ ነገር አለ። መቼም ሴት ልጅ በዛ ላይ እርጉዝ ሴት ነፍሰ ጡር ሴት ሆና እንደዚህ ህይወቷ ውስጥ ገብታ ህይወቷን በአንድ እግሩ ያቆምሽበት ልጅ ማለት ነው። እንግዲህ ነገ ያንቺም ህይወት እንደዚህ እንደማይሆን በምን እርግጠኛ እንደሆንሽ ብቻ ነው ያልገባኝ እኔ ማለት ነው። እንግዲህ የሰው ባል ላይ እየተጠመጠምሽ ስትላላሺ በጣም ነው የሚያስጠላው በነገራችን ላይ ማለት ነው። ሴት ልጅ ራሷን ካላከበረች ማንም ወንድ ሊያከብርሽ አይችልም። እንኳን እንደዚህ አይነት አድርግሽ እና በሰላምም የወንዶች ጭንቅላት ተበክሏል ማለት ነው። ወንዶቹ ጤና የላቸው በዚህ ዘመን እንግዲህ አስቸጋሪ ነው በጣም።
ሰውን ይወዳለው ማለት ይወደኛል ማለት እወዳለሁ ማለት ብቻ ይቀላል ማለት ነው። አስቸጋሪ ነው። ኤርሜላ ፈጣሪ መስተዋሉን ይስጥሽ። ከምንም በላይ መስተዋሉን ይስጠን ፈጣሪ ለሁላችንም። በጣም ነው የሚያስጠላ። በነገራችን ላይ እኔ ግርም ያለኝና ብቻ እኔ ያስወራኝ ነገር ቢሆን የራስሽን ልብስ አስለብሰሽ ሚዲያ ድረስ ማምጣትሽ ምን የሚሉት አማርኛ ነው ይሄ? ምን የሚሉት አማርኛ ነው? እስኪ የራስሽን ልብስ አስለብሰሽ ስሽ መጣሹ የሆነ አንድ ላይ የሚሸጥ ልብስ አለ። እንደዚህ በደርዘን ከረሩ ነው የሚለያየው እንጂ ዲዛይኑ አንድ ነው ማለት ነው። 6 ነው አንድ ታሽጎ የሚሸጥ ማለት ነው። እሱን ገዝታ ነው አንዱን ለሱ አንዱን ለራሱ የለበሰችው ማለት ነው። አረ ኤርሜላ፣ አረ ኤርሜላ፣ አረ ተይ 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 ተይ፣ ጮጋራችን አትላጩ። ተይ ተይ። ሩታዬስ በቃኝ ብላ ከህይወታችሁ ወጣች። የእኛን ጮጋራ አትላጭ። ተይ 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 ኤርሜላ ተይ፣ ይበቃናል፣ ይበቃናል ኤርሜላ። ፈጣሪ መስተዋሉን ይስጥሽ። ምንም የመባል ነገር የለም። ውድ ቤተሰቦቼ ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ እንጂ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቻናሌ ይቀላቀሉ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ሰላማችሁ ይብዛልኝ ውድ ቤተሰቦች።